ይኸውላ ጀማ ተሰብስቦ አቻ ምንም የዛሬ ዩናይትድ ፈርስት ሃፍ ላይ በጣም ተረጋግተን ጨዋታውን ተቆጣጥረን እየተጫወትን ነበር። ሰከንድ ሃፍ ላይ በ5 ደቂቃ 2 ጎል በ5 ደቂቃ ውስጥ 2 ጎል ገባብን። ማቲያስ ኩኛ የዛሬ ፐርፎርማንስ አፈር የበላ ፐርፎርማንስ፣ ሴሽኮ አፈር የበላ ፐርፎርማንስ። ዳሎ ሲጀመር ዳሎ እየተከፈለ ያለው የኛን ጨጓራ ለመላጥ ነው። ስፔስ ትይዛለህ ወፍ፣ ስፔስ ትይዛለህ ወፍ። በቃ ዛሬ ፈርስት ሃፍ ጥሩ ነበር። ሰከንድ ሃፍ ላይ ምን እንደነካን አላውቅም። ጦሳችን ኖርማል ነው። ሰው ሜዳ ሄደን ነጥብ ይዘን መተናል ካለንበት አቋም አንጻር ፒስ ኖርማል ነው። አቢዩኤልን ቦት ማድረግ እንዳይረሳ ማስተዋወስ ስላለብኝ ነው። ላይክ ወይኔ በእናት ብቸኛ የዋንጫ ተፎካካሪያችን ኖቲንግሃም ፎረስት ነጥብ ጣለ። ማዬ አንዱ ላጠፋው ሁልሽም ነው የምትገረፊው። ምን ሆነሽ ነው ፓፖቴ? እኔ እኮ ምንም አይነት ነገር እኮ አያስፈልገኝም አንቺን ለማቃጠል ማለት ነው። አንቺን ለማቃጠል ክለብሽ ብቻ ይበቃል፣ ክለብሽ ብቻ ይበቃል ፓፖቴ። 2-0 እየመራሽ መቼ ሳይዋ ተካልሽ 15 ደቂቃ ምናምን ፈርስት ሃፍ ምናምን አሞሪም ማንንም አይችለው። የ15 ደቂቃ ማናጀር ስካመር ስለሆነ ስካሞሪም ስለሆነ ገባሽ አይደል? ከዛ ሰከንድ ሃፍ በ2 ደቂቃ ሰሚ ላመንስ ኦናና ቫይረሱ ያዘው። ሎከር ውስጥ አንድ ሻወር ብቻ ነበር ለካ አስፈልገው። እስካሁን ሻወር አልወሰደም ነበር። የላችሁማ ፋሲሊቲ ምናምን የላችሁም። አይጦች ምናምን ነገር ስላበላሹት አንድ ሻወር ሲወስዳ ኦናና ቫይረስ ተክ ማፍሰስ ሰከንድ ቦል ምናምን አላየሁትም እኮ እኔ ራስ ጨዋታ እያየሁ ነበር። ገባሽ አይደል? ግን እዚህ ጋር እያየ ነበር። አንዱ ተቃጠለ ነው ምን የሚያቃጥል ነገር አይቶ ነው ማለት ሁለተኛ ሆኜ ነበር ምናምን ብለሽ የምትጓጉ ምን ነው ማለት ምን ነው? የልታመጪ ብታስተካክል ይሻልሻል። ብታስተካክል ይሻል። እኔ ኮንቴንት ፉትቦል ኮንቴንት ላይ ስለሆነ ያለሁት ሁሌ ስትሸነፊ አለውኝ ስታሸነፊም አንዳንዴ ሊኖር ይችላል። አስቢበት ብዬሻለሁ። አዎ ጀማው ዛሬ አርሰናል 8-0 አሸንፏል። 8-0 ውጤት አይደለም ኦን ታርጌት ነው የምንቆጥረው። ተስፋ ቆርጠናል ጀማው፣ በቃ ተስፋ ቆርጠናል። ቢያንስ ኦን ታርጌት በተሸነፈ ብዬ መቆጠር ጀምራለሁ። 0% ምን አይነት ውግም ያለ ምን ውግም ጥጥር ያለ ዲፌንስ እኔ በህይወቴ ዓለም እንደዚህ አይነት ዲፌንስ አይታጠቅም። ዓለም 100% እናረጋግጥላለሁ። 7 ተከታታይ ጨዋታ ክሊንሺት 7 እስካሁን የተቆጠረበት 3 ጎል እንዴ! 3 ጎል እኮ ነው ደግሞ 3 ጎል። ፕሪሚየር ሊግ ከተጀመረ ስንት ወሩ ነው? ቻምፒዮንስ ሊግ ከተጀመረ ስንት ወሩ ነው እንዴ? እዚህ ያክል አሳት ነው። በጣም ከባድ ነው ከምነግራችሁ በላይ እንዴ! ሃላንድ ብቻ እኮ ነው በኦፕን ፕሌይ ያስገባባችሁ። ሃላንድ ብቻ የወቅቱ ምርጥ አጥቂ አለቀቁ። አርሰናል ይገባዋል፣ ደጋፊ ደግሞ ይገባዋል፣ ዋንጫውም ይገባቸዋል። አታፍርም እኮ ማለት ነው። ሰከንድ ሃፍ እናያለን ትላለህ እኮ። ኧረ በእናትህ አንተ ሹቶን ታርጌት አለም ኦፍ ታርጌት የላቸውም በርንሌ ማለት እግዚአብሔርን በቃ ምንም ራያን አላየሁትም። እኔ ባጭሩ ስነግርህ ይሄዳል እነሱ ጋር ነው። ኳስ አርሰናል ጋር ነው። የዩናይትድ ማየት ይሻላል። በቃ ከዚህ ሰከንድ ሃፍ እንዳታስበው ኦፍ ታርጌት የላቸውም። 0 ነው በቃ እንዳለ ስታቱን ብታየው 0 በበርንሌ በኩል ምንም ነገር የለም። እንደ አርሰናል ይሄ ሰውዬ ምን አይነት ግብ ነው ያስቆጠረው? ሴት ፒስ አሲስት ይደረጋል። አንተ ማጋሪሽ አሲስት ለዮኬሬሽ እሺ ተወሱን የራይስ እንዴ ነው ከዛ ጋር ቴስታ አረው ለዛ በልጅነቴ ነው ያ ልጅ በቃ ቀመለ። ይሄ ጸጉርን አልቆረጠም ያለው ቀመለ። እኔ እኮ እንዴ በሁለት ደቂቃ እንዴት ነው 2 ጎል የሚገባ? ኧረ በስመ አብ! ኧረ ዳሉት አቃጠልክ። እሺ አሁን ጋይስ ቃና ቤት ላይ እየገባችሁ የመጀመሪያ ዲፖዚት ታደርጉ 500% ታገኛላችሁ። ሲበሉ ያለ ስጋት የሚወስዱበት ታማኝ ድርጅት ነው። ከቀዳዳ ይሰራል ጨምዳዳ። አረ ማንጂ አለምኝ ዊኒን አቅበታኝ
ግን እነዚህ ዳሉትና ዶርጉ የሚባሉ ግን የተመጣጠነ ምትበጠው ማራቅ ነበር። አይናቸው እኔ ባላይ ደስተኛ ነኝ። በነገራችን ላይ እንዲህ አቻለም አይኔ ደግሞ እሱ ረስቼው አሬ ወይኔ ፍቅርሽ ልቤን ይዞ ወዘወዘው እንደነኛ እንደናችር አትከሽ ብዙ እንደሰናረ አንናካኝ አንቺ ፎከሽ አሊሻምሸንባ ዛሬም አደረግነው ጎል ሳይቆጠርብን ወጣ። ለሰባተኛ ጊዜ ለሰባት ተከታታይ ጨዋታ ጎል ሳይቆጠርበት ሊወጣ የሚችለው ማን እንደው ታውቃለህ? ይህ ክለብ አርሰናል ነው። ይህ ክለብ አርሰናል በታሪክ ማንም ያላደረገውን አደረገ። ሰባት ተከታታይ ጨዋታ ጎል ሳይቆጠርበት ወጣ። ምን አይነት ክለብ ነው አርሰናል? አርሰናል ዛሬም አደረገው። ዛሬም ከሜዳ ውጪ ተጉዞ አደረገው። አይጅላል አርሰዬ ይመቸን ገነርስ ተመስገን በሉ። እግዚአብሔርን ነው ብላችሁ ተመስገን በሉ የአርሰናል ደጋፊዎች። ይቺን አርሰናል ስላየናል በእውነት ነው ብላችሁ ተመስገን ማለት ብቻ ነው ያለባችሁ። አርስዬ ገነር ለምንድን ነው ዋንጫውን የማይሰጡን? ከዚህ በኋላ ያው ለመርሃ ግብር ማሟያ ካልሆነ በታሪክ ኮምፒቴት ሊያደርገን የሚችል ቲም እንደሌለ እያያችሁ ነው። መንጉር ነው። ምን እያደረግን ያለ ነው? በዚህ ሲዝን የሚገርም የመጀመሪያው ፈርስት ሃፍ በቃ ያበደ ፈርስት ሃፍ ነበር የዛሬው ጨዋታ ማለት ነውና ኖርማሊ ጨዋታውም ያለቀው እዛ ላይ ነው። ሲቀጥል ቡካዮ ሳካ ትንሽ እንትን ቢል ከዛ በላይ ጎሎች ማስቆጠር የምንችልበት ፈርስት ሃፍ ነበር። ሰከንድ ሃፉን ተውት። ዴክላን ራይስ ግን ይለያል ነው የምልህ። ባጭሩ ይሄ ክለብ በዚህ ሲዝን ማለት ነው የትኛውንም ዋንጫ ከመጠራረግ ወደ ኋላ የሚል አይደለምና ቀለል ያለ ትሬኒንግ አድርገን ወደ ሜዳችን ተመልሰናል። እንኳን ደስ ያላችሁ አርሰናል ደጋፊዎች። ያቺ ቀበጤ ማንቼ ደጋፊ ማለት ነው ቀመለች ወላይ ቀመለች። ዳሎት እግዚአብሔር ይድፋሽ ካንም መግባት ይችላል። በቃ ሁለቱ ኳስ የገባው በአንተ ምክንያት ነው። እሺ ቆሻሻ ንፍጣም ነህ። እሺ እኔ ለናንተ ሁለተኛ ላይ ደርሰናል። ሁለተኛ ላይ ወጥተን ለዋንጫ አንዱ ጆሮ ይዘን ቂጥ ታሲሳላችሁ። ቂጥን ያዝ አንድ ጆሮ ይዘናል ብለን እግዚአብሔርን ይድፋችሁ። እኔ ምንም አልልም። ዳሉት በዛ ወደ ቤት ተመልሰ እንዳመጣ አንፈልግም። በቃ ከምር በዛው ቸርች ግባ ጸልይ ምናምን ነገር የሚሻል እሱ ነው። ይሄን ብሉ። እሺ በቃ ይሄን ብሉ። ይድፋችሁ። ቢያንስ የሰውዬ ጸጉሩን ይቆረጥ። አረ ቢያንስ ጸጉሩን ይቆረጥ የሰውዬ እንዴ! ሶስት ጨዋታ ሰጣችሁ ተስፋ አግኝቶ በቃ ልቆረጥ ነው ቅማሬ ተራገፈ ብሎ እንዴ! አረ ተው ግፍ ነው እግዚአብሔር 350 ቀን አረ ሼም ነው በኢየሱስ። ስለዋንጫም እኮ ደግሞ አስባችሁ ነበር እኮ። ለማንኛውም ተረጋጊ በቃ አቅምሽን ለኪ። በዚህ የምሬን ነው። በኖቲንግሃም ተሰጥቶሻል፣ ተረጋግተሻል። ወይኔ አማድ አረ ቢገባልህ እኮ ድጋሚ ያምር ነበር እኮ። ያ ምን አባቱ ነው በዛ ሰዓት ጎል ስር የሚሰራው? ምን አባቱ ነው እዛ? እንደው ምን አይነት ሙከራ ነበር ግን አማድ በዛ ደቂቃ። አረ ገባ ብዬ እኮ ዘልያለሁ እኔ እኮ ጮቤ ረገጥኩ። ወይኔ ቢስሚላ ግን ማለት ነው እንደ ጨዋታ ምንድነው የሚያግማማችሁ? ኳስ ረጋ ብላችሁ አትጫወቱት፣ ትፈራገጡታላችሁ። ይሄ እናትንና ገንገበት ይሁን ሰውዬ ግን አረ ዳሉት፣ አረ አላህን ፍራ ወኔ ብቻ አረ ተጫወት እንዲህ። አረ እንዴ ትደናበሩታላችሁ። አንድ ነው ለታሉ እንዴ አንተ ደሞ እኮ እኔ ዜሮ ስትሆኑ እኮ ሰልፊሽ የምትሆኑት የምትስገበገቡት ነገር እኮ ነው የሚያናድ ኩኛ። አረ አላህን ፍራ፣ አትስገብገብ። ትጫወታለህ ግን አትስገብገብ። ሰርፍዬ አንቺ ምን አይነት ክቡድን ነሽ አንቺ! በአንድ ደቂቃ ሁለት ጎል ይገባብሻል። በአንድ ደቂቃ ሁለት ጎል! ምን አይነት ስንፈተ መከላከል ነው ያዘሽ አንቺ? ምን አይነት ስንፈተ መከላከል ነው? እኛ እኮ 7 ጨዋታ ደረስን በክሊንሺት አንቺ እንዴት በሁለት ጎል በአንድ ደቂቃ ልዩነት ውስጥ አንቺ! ለማንኛውም እረፍት ላይ ማለት ነው ሁለተኛ ደረጃ መጣን ብላችሁ እልል ያላችሁ ሰዎች እንኳን ደስ አላችሁ። ሁለተኛ ደረጃን አይታችሁ እንግዲህ በሰላም ተመልሳችኋል ወይስ እዛው ናችሁ? ኮሜንት ሴክሽን ላይ ንገሩኝ። ኢንተርፌስ እንተኛ ነች። እኔ ያላየሁትም ደረጃው ነው። ሁለተኛ ደረጃ ላይ አይታው ተመለሰች ወይስ አለች? እስቲ ንገሩኝ። እንግዲህ ያለ